የማትረባ ማለት ነው። ሁሉ ጊዜ እየነገርኩ ነው ስለ ኦርቶዶክስ። ምን አባክ ካገባ እኛ በፈለግነው ማመን እንችላለን። አንተ ምን አባክ ካግብት ሆነው ሁሉ ጊዜ ከኦርቶዶክስ ላይ ጭንቅላትን የማትለቀው? እሺ ያስወጣችሁት። አንተስ ምን አግብቶ ነው የገባው እኛ ቤት እንዴ? ጥያቄው ቆል አንተም ይሰራል። እሺ ለማንኛውም ተባረክ። ይሄን መጽሐፍ ታውቂዋለሽ? የብርሃን እናት እየሰማሁ ነው። እሺ እሺ። የብርሃን እናት ይላል። እሺ ዲያቆን ሄኖክ ኃይሌ የጻፈው መጽሐፍ ነው። ዲያቆን ሄኖክ ኃይሌ ነው። ሄኖክ ትንሹ አስተማሪያችን ትንሹ ወጣት ነው ለማለት ፈልጌ ነው። ምንም ቢሆን ዲያቆን እኮ ነው እንዴ እኮ። አይ ወጣት ነው ለማለት ፈልጌ ነው። ትንሹ ስልክ ወጣት ለማለት ፈልጌ ነው። በመጥፎ ነገር አለ። አዎ ይሄ ጃንደረባው ትውልድ የሚለው ማለት ነው። እኔ በዚህ ዓለም ይቅርታ ሶሪ። ሌላ እንትን አምጣልኝ። በቃ ይሄን እኮ ነው የምንለው እኛ። በፍጹም ኦርቶዶክስ ቤተክርስቲያን የሚሰብኳት ማርያምና የጌታ እናት ማርያም ይለያያሉ ምንለው ለዚህ ነው። አንቺ ራሱ አልቀበልም አልሽ። እንግዲህ ሁለት አስተምሮ አልቀበልም አልሽ። ማርያም የጌታችን ከመድኃኒታችን የእግዚአብሔር ዓለም ናት አለችም። ማርያም የመጣችው ከአዳምና ከሔዋን በኋላ ነው የመጣችው። እኔ በዚህ አምናለሁ። ሁለተኛ ነገር ደግሞ ይሄ ሰው የጻፈው መጽሐፍ ቅዱስ እንዴት ሄኖክ መጽሐፍ ቅዱስ ጻፈ? የሰውን የጻፈው መጽሐፍ ቅዱስ ማምጣት ያለብህ የምታሳየኝ እኔ ሰው ያጻፈው አለ እንዴ? ሁሉም እኮ ሰው ነው የሚጽፈው። ነው ከትክክለኛ መጽሐፍ ቅዱስ ላይ አውጥተህ አሳየኝ። መጽሐፍ ቅዱስ ላይ ማይል መጽሐፍ ቅዱስ ላይ ስለማይል እኮ ነው እየተቃወምን ያለ ነው። ይሄን ትምህርታችሁ አይደለም። አይ እኛ አንድ ጥያቄ አለኝ እኔ ለእናንተ አንድ ጥያቄ አለኝ። ያው በትህትና ነው የምጠይቀው። ለምንድን ነው ሁል ጊዜ ኦርቶዶክስ ላይ ሁል ጊዜ ኤረር ትፈልጋላችሁ፣ እንከን ትፈልጋላችሁ? የእናንተ ማርያም ትላለች። እንግዲህ የምናውቀው ምድር ላይ ያለው አንድ እግዚአብሔር፣ አንድ ኢየሱስ ክርስቶስ፣ አንድ ማርያም ጌታችን ነው ልጅ ማለት ነው። መቼም ሁለት ማርያም የለም፣ ሶስት ማርያም የለም። እንዳተረጓጉማችን ይለያል። ይልክ እንዳተረጓጉማችን እንደ ምልጃችን ይለያያል። ለእናንተ ታማልድን ትላላችሁ፣ ለእኛ ታማልደናል ይችላል። ለእኛ ሜሳጅ ታስተላልፍላለች፣ ለእግዚአብሔር ለልጇ ለወዳጇ ለመድኃኒታችን ብለን እንላለን። እናንተ ደግሞ ይሄን አታምኑበትም። እናንተ ለማርያም ያላችሁ አመለካከት በጣም ማለት ብዙ ጊዜ ሴቶችን ሰው የሆነውን ሰው ብጽት ብላችሁ ጠራላችሁ በእናንተ። በእኛ ደግሞ አንድ ብጽት ድንግል እናታችን ብቻ ናት፣ እሷ ብቻ ናት። ያው ከሴቶች ሁሉ የተለያየች ብጽት የምትባል ማለት ነው። ለምን ይሄን ትምህርት ባለፈው ኤርሚያስ ስለተማርንበት ማለት ነው። የሆነ ጊዜ አንድ ሴት አሁን ወደ ነጥቡ እንምጣና እሺ እንኳን እኛ አንቺም እኮ አልቀበልም እያልሽ ሁለት ትምህርት አሳየሽ አልቀበልም አልሽ አይደል? እንዴ ያለውን መተማሪያም የአዳምና የዋን ሀያት ነች እንዴ? ለአንድ ነገር ልንገርህ በደንብ አድርገህ ስማ ማለት ነው። ሁሉም ሃይማኖት በራሱ ትክክል ነው። እዚህ ቤት ደግሞ ገብታችሁ የምታወሩ ኦርቶዶክሶች ምን ፈልጋችሁ ነው? ለመቆሸሽ ነው ቤት የምትመጡት? ለመዋረድ ነው እዚህ ጋር የምትመጡት? እናንተ ቤት ወንድማችን እንዴ ምንድነው? መተረጋግተህ መመለስ ካለብህ መልስ። ኖ አንቺ እዚህ ቤት ምን ታረጋለሽ? አንቺ ኦርቶዶክስ ከሆንሽ እዚህ የረከሰ ቤት ውስጥ ምን ታረጋለሽ? ታረጋለሽ? እኔማ እነሱን እየተከተልኩኝ የራሳቸውን ስብከት ብቻ እንዲሰብኩ እየተናገርኩ ነው ያለሁት። ስለኛ ሃይማኖት ጴንጤ ምን አገባው? ስንፈልግ በድንጋይ ማመን እንችላለን፣ ስንፈልግ በፈልግ ማመን እንችላለን። የራሳቸውን ይስበኩ። እነዚህ ቆሻሾች ናቸው። የተወሰነ ጴንጤን ብቻ ነው የሚወክሉት። ጴንጤ እንደዛ አይነት አምልኮትም ሆነ አስተሳሰብ የለውም። ጴንጤ የራሱ ሎጂክ አለው። ጴንጤ የራሱ አካሄድ አለው። ያን እናከብራለን። እዚህ ቤት ግን ሁል ጊዜ የሚሰበክ እኔ አንተ ወንድማችን ይቅርታ፣ ለአንተ ራሱ ጠይቅ፣ ለአንተ ለሰለሽም ገባሽም ምንም የምታተርፊው ነገር የለም። የተወሰኑ ጴንጤዎች ወራዶች ናቸው። ልንገር አንተ ራስህ ሲፈጠር ኦርቶዶክስን አትወክልም። ኦርቶዶክስ እንዳንተ አይነት ምርት አላመረተችም። ማያም ሶሪ አንቺ እዚህ ጋር ምን አገባሽ? ውጪ እኔ አይመለከትም። ነሽ አንቺ እዚህ ጋር ኦርቶዶክስ ከሆንሽ ማለት ነው። እነዚህ እኮ የማርያም ጠላት የእግዚአብሔር ጠላቶች ናቸው።
ጠላት ታውቂያለሽ ማለት ነው። የኦርቶዶክስ ጠላቶች ናቸው። ዳንኤል የሚባለው ጴንጤን የማይወክል ሰውዬ ሁሉ ጊዜ የኦርቶዶክስን ጠላት የኦርቶዶክስን ነገር ለማንቋሸሽ የሚመጣ የተዋረደ ሰው ነው። እኔ ጴንጤ ሁሉን እያልኩ አይደለም። እንደዚህ አይነቱ ግን ጴንጤ ወራዳ ነው እነግረዋለሁ። የራስን ስበት ይለዋል። አባቴ ለምንድን ነው የምትተወራ? ማዳመጥ ከቻልክ እናዳምጥ። የሰው ልጅ የሚጠሏችሁ ውደዱ የሚለው መጽሐፍ ቅዱስን ሸጣችሁት እየበላችሁት ነው። ኦርቶዶክስን አንተ ትወክላለህ። ኦርቶዶክስ የምትወክል ኦርቶዶክስ ተሳደባ። እኔ ኦርቶዶክስን አልወክልም። እኔ ራሴ ወክዬ ነው የመጣሁት። በቃ ራሴ ወክል አንተ እኔም ደግሞ ራሴ ወክዬ ነው እስኮነ ድረስ አትግቢ። እየመከርኩሽ ነው፣ ምክር እየነገርኩሽ ነው። እዚህ ለምን ትገቢያለሽ? እኔ ግን እየተከታተልኩ ሰድባችኋለሁ፣ አዋርዳችኋለሁ፣ የራሳችሁን ስበኩ እያልኩኝ እነግራችኋለሁ። ኦርቶዶክስን አይመለከታችሁም እያልኩኝ እነግራችኋለሁ። ስለኛ አስተሳሰብ፣ ስለኛ አመለካከት፣ ስለ ኦርቶዶክስ እምነት እነዚህ ሰዎች አያገባቸውም። የራሳቸውን ግን መስበክ ይችላሉ። የራሳቸውን ወንጌል ማካሄድ ይችላሉ። ስለ ኦርቶዶክስ ምን አባታቸው አገባቸው? ማን ስለሆኑ ነው እኛ ቤት ገብቶ የሚፈታው? ወንድማችን ራሱ እኮ አንተ ቆይ ወንድማችን ማደማመጥ እንችላለን። ተረጋግተህ በመስደብ አይደለም አሸናፊነት የሚመጣው። ሰው ልጅ በፍቅር ነው የሚያሸንፈው። እነሱ በፈለገበት እነሱ አልገባሽም። እነሱ ሲሳደቡ ነው የሚውሉት። አይተሻታችሁ? እነሱ ሲሳደቡ የሚጠይቃቸው አንድ ፈጣሪ እኮ አለ። ይጠይቃሉ። እነሱ እንግዲህ አሁን ሲሳደቡ አልሰማኋቸውም። ስለሆነ ሀቅ ከሆነ ሲሳደቡ አልሰማሁም። አሁን ገብተህ ስትሳደብ የነበርኩ አንተ አታውቂውም ማለት ነው። ይሄን ፔጅ አታውቂውም ማለት ነው። እኔ አላውቀውም። አሁን ነው የገባው፣ ዛሬ ነው የገባው። ታላቃ ስለማላውቅ ሳስተሻለ ሮንግ ፔጅ ነው የገባሁት። እኔ ግን እየተከታተልኩኝ ሁልጊዜ የምመክራቸው ነገር አይሰሙኝም እንጂ የራሳችሁን ሃይማኖት ስበኩ። ጴንጤ ራሱን የቻለ ሃይማኖት ነው። ጴንጤ ራሱን የቻለ ምንድነው ስትራቴጂ ያለው አካሄድ ያለው የራሱ የሆነ መስበክ የሚችል የራሱን ወንጌል ማስፋፋት የሚችል አካል ነው። ግን ስለ ኦርቶዶክስ ምን አባታቸው አገባቸው? እነዚህ ወራዶች ናቸው። ጴንጤን የማይወክሉ የተዋረዱ ወራዶች ናቸው። ወንድሜ ቆይ ልንገርህ፣ አንድ በኢትዮጵያ ወንድማማቾች ነን። እዚህ ጋር በእናትህ አትሸወድ አባቴ። በመሳደብ አንደኛ አትሆንም። ለምን ዳቢሎስ ጭፍራ አይጨፍርብህ? ካናት ላይ ቁጭ ብሎ በእግዚአብሔር እዚህ ጋር ኦርቶዶክስ አንተም አይወክልም። እኔ በምናገረው ነገር እናቱ ጉርላክ በቃ ይመች። ግን አንተ ፈለገ ብታረጋ አይሆንም። ይመች። በነፍስ የምጠየቀው እኔ ነኝ እንጂ አንተ አይደለም። አንተ እየተከታተልካቸው ይመችሽ እኮ አልኩሽ እኮ አንቺ የፈለግሽውን አድርጊ። እነዚህ ግን የተዋረዱ በቃ ይመቻቸው። እንደው ከነሱ ጋር ገብቼ ከነሱ ጋር እንዳልዋኝ ይቅርታ፣ እንደዚህ እንዲያላችሁ ነው የምታስገቡን እኮ እንዴ። በፍቅር ነው የምትስቡት ሰው ነው እንዴ? ምንድነው? ኧረ ተረጋጋ ወንድማችን እንዴ። ሌላ ነገር ብትጠላ የሰው ልጅ አይጠላም በተፈጥሮ። በአይዲዮሎጂ ልትጠላሉ ትችላል። በሚያረጉት ነገር ላትወስድ ትችላል። የሰው ልጅ ግን አይጠላም። የሰው ልጅ አይሰደብም። የባ አሁን እንደዚህ ሆነ አንተ እንደዚህ ብትሳደብ እኮ ብዙ የማርያምን ጥላት ሳዋርድ ነው የምኖረው። እናቱ የማርያምን ጥላት አዋርዳቸዋለሁ እየተከታተልኩ እነዚህ ወራዶች ማርያም እነሱ በተናገሩት የሚቀጣቸው ይቀጣቸዋል። ገባ? አንተ ስለተናገር ስለተሳደብክ ምትል ለማርያም ደስ ብሏት እንትን ትላለች ብለህ ከሆነ ተሳስተሃል። ማርያም እንደውም የሚጠሏቸው ስትወድላት ምንድነው ችግሩ? ምንድነው? ቁጭ ብለን እስቲ እናውራ በእርጋታ ተረጋግተን እስቲ ምንድነው እስቲ ችግሩ ምንድነው? የቱ ጋር የምንፈታው? የተሳሳተ ነገር ካለ እስቲ እንየው በመባል የሰው ልጅ ተደማምጦ ችግሩ እኛ ጋር ነው። የራሲ ሁላችንም ወደዛ ከሌ እኔ ፕሮቴስታንት ማንም አይደለም። ስለማንም አይዶን ኬር ግን ስለራሴ የራሴ ኦርቶዶክስ ላይም ያለ ችግር ካለ ነቅሼ ማውጣት ያለብኝ እንደ አንድ ምዕመናን መናገር ካለብኝ ያዩትን ቀርጾ ቢሰጡኝ ይሄ ነገር ከሆነ ይሄ ትክክል አይደለም አካሄዳችሁ ማለት ይችላሉ። ግን በስድብ ሳይሆን በፍቅር የሰው ልጅ ማንበርከክ ይቻላል። ፍቅር መስጠት ካልቻለን ስድብ መሳደብ ግን ጥሩ አይደለም። ስድብ ከሰይጣን አንደበት ነው የሚወጣው፣ ከእግዚአብሔር አንደበት አይወጣም። ማርያም እነዚህ ፍቅር አያውቁም። በእናትሽ የተረገሙ ናቸው። ወንድሜ ተረጋጋ። ነገርኩህ እኮ እዚህ ጋር ሀሳባችን በቃ እንመለስ። እዚህ ጋር በፍቅር መዋየት ትችላለህ እኮ ካልተመቸ። አሁን ለምሳሌ እነሱን የፈለግ የምትሳደብ ከሆነ ትፈልጋቸዋለህ ማለት ነው። በቃ ይሄ ነው በቃ የተረዳሁት። አንድ ሰው ካልፈለግኩት እኔ ቻናሉንም አላየውም እነሱን አልጎበኝም። በቃ ረስቻቸው የራሴን ላይፍ ነው የሚሄደው። ብሎክ ማድረግ መጣት ይችላል። ገባ አይደለ? ስለዚህ ሰው ልጅ ተደማመጥ፣ እንደማመጥ። እኛ ኢትዮጵያኖች ችግራችን መደማመጥ አንችልም። እኔ ፕሮቴስታንት ማንም እኔ ምናልባት ከቤተሰቦቼ ደሞ ግማሽ ደሞቼ እነሱ ሊሆን ይችላሉ፣ ግማሽ ደሞቼ ሙስሊም ሊሆን ይችላል፣ ግማሽ ደሞቼ ኦርቶዶክስ ሊሆን ይችላል። ለየትኛው ልሰጠኝ ነው? በፈለኩበት ዋኝቼ መዋኝበት ከዛ በሰማይ ሰማያዊ አባት ነው የሚጠይቀኝ። በማንም ጉርላክ ፎዩ እሺ አባባረክ እሺ ወንድሜ በሀሳብ ማለት በቃ አንተ እንደዚህ የሚያስረዱ ካንተ በኦርቶዶክስነትህ ገባ በቀንነት በኦርቶዶክስነትህ ስለ ማርያም አሁን እዚህ ጋር የጌታ እናት ማርያም በኦርቶዶክስ ብሎ ስለጠየቀ ለተጠየቀው ጥያቄ አንተ ኦርቶዶክስን ወክለህ
በቅንነት መመለስ ገባ መመለስ አይ እንደዚህ እኮ አይደለም ተሳስታችኋል እንደዚህ በቃ ገባ እኔ አሁን ቅድም ማርያም ሀያት ናት ሲለን ጊዜ ትክክል አይደለም ብያየክ ቤትሻ ጥሩ ሐሳብ ነው ያነሳሽው በቃ ስትማማሩ የሆነ ነገር ሐሳብ ሊያገኝ ይችላልና ቀጥሉ ከሚላ ጋር ወደ ሐሳቡ ተመለሱ ቴንክ ዩ ጥሩ አመለካከት አለሽ ጸጋ ይብዛልሽ አሜን ሁላችንም ሐሳባችንን በቃ በትክክለኛው መንገድ ተረጋግተን እናውራ እስከኔ እንደዛ ስላላችሁ እኔ ኦርቶዶክስ ነኝ ኦርቶዶክስነቴ መቼም አለቆም የተወለድኩት የተጠመቅኩት ስሞትም የምሞተው በኦርቶዶክስነት እናንተም ከፕሮቴስታንት አላቅም ከትውልድ ሊሆን ይችላል ወይ ከጊዜ በኋላ የመጣ አምናችሁበት ወላ የተሳሳተ እምነት ሆናችሁ አምናችሁበት የመጣችሁት ሊሆን ይችላል ሁሉም እንደ እምነቱ መከባበር አለበት ገባ እኔ ኦርቶዶክስነት እንዲነካ አልፈልግም እናንተም የእናንተን እምነት መንካት አልፈልግም ግን በማልስማማበት ነገር ይሄን ነገር አልስማማም ብዬላችኋለሁ ለምን እሱን ነው እኛ የምንፈልገው ያሳብ በቃ ያለንበት ምድር በቃ ሰዎች የሚያምኑትን ነገር በነፃነት መናገር ይችላሉ አንዳችንን እስካልተሳደብን ድረስ ማለት ነው ስለዚህ ስለ ማርያም ስናወራ እኛም የኢየሱስ እናት ነች ብለን ስለምናምን የጌታችን እናት ነች ብለን ስለምናምን አንድ ኦርቶዶክሳዊ ስለ ማርያም የማውራት መብት እንዳለው ሁሉ እኛም አለ ከዛ አንፃር ነው እሺ ስለዚህ በኦርቶዶክስ ቤተክርስቲያን ስለ ማርያም ምን ይታመናል የሚለው ነው እንግዲህ ቀድም እያየን ያለ ነው አይደል ለእግዚአብሔር ዓለሙ ነች ማርያም ዓለም ሳይፈጠር በፊት የሚለውን አሰባሰብ ምቼሻለሁ እሱን አልቀበልም ብለሽኛል ማርያም ያዳምና የሔዋን አያት ነች የሚለውንም ሐሳብ አልቀበልም ብለሽኛል ምናልባት አንድ ሐሳብ ልጨምርልሽ እስቲ ስሙዬን ሐሳብ ለምን ይመስላችኋል እመቤታችንን ታዲያ ለኛ የሰጠ ሰማይና ምድር አርጎ ሰራ ንጽህናችንን ጠብቀን መቆየት ስላልቻልን ድጋሚ ሰማይና ምድር አርጎ የሰራትን እመቤታችንን ሰጠ እስቲ እሷን አይታችሁ እንኳን ሰው መሆን የምትችሉ ከሆነ እንግዲህ ዲያቆኑም እሺ ማርያም ለዓለሙ ተሰጣለች ለዓለም ሰው ሁሉ ተሰጣለች ማርያም እንዴ አልተሰጠችም የጌታችን እናት አይደለች እንዴ እንዴት ለዓለም ማለት ማርያም እንዴት እንዴ ዓለም የማናት የእግዚአብሔር ነች ዓለም ታዲያ እግዚአብሔር ዓለምን እንዴት ለማርያም አይሰጣት እኮ ከየትኛው የመጽሐፍ ቅዱስ ክፍል ለማርያም ዓለም እንደተሰጣት የሚያሳይ ማርያም የዓለሙ አንድ አካል አይደለች የዓለሙ አንድ አካል ናት ግን ማርያም ትለያለች አይ ትለያለች አትለይም ሳይሆን ዓለም ለማርያም ተሰጥቷታል የሚል ዓለም ምድርም ሰማይም ለማርያም ይሰጣታል ከየትኛው የመጽሐፍ ቅዱስ ክፍል ማርያም ናትና እናንተ ሁሉም ከሁሉም መጽሐፍ ቅዱስ ነው ፕራክቲስ የምታደርጉት መጽሐፍ ቅዱስ እናንተ ነው መጽሐፍ ቅዱስ ከአብዛን ጀነራል መጽሐፍ ቅዱስ የተቀነሳለ የተጨመራለ እየተዘለለ የሚታመናል ማለት የለም እናት የለም በማስረጃ ነው ዓለም ካልሽም በማስረጃ እሺ ለምን መሰለክ እንደዛ ብዬ ምልክ በእመቤታችን በማርያም በኩል አንስማማም እኛ ከእናንተ ጋር አልስማማም ምክንያቱም የእናንተ ማርያም ትለያለች እንዳላችሁ የኛ ማርያም የምናውቀው ጌታችን የወለደችልን ኢየሱስ ክርስቶስ ነው የወለደችልን አንድ ማርያም ነው ያለችን ስለዚህ ሲጀመር በዚህ አንስማማም ማለት ነው የዚህኛውን ማስረጃ ብትነግሪኝ ደስ ይለኛል የተለያየ ሃይማኖት የተለያየ እንትን ያለን ገባ ስለዚህ እኔ ዓለምን ኢትዮጵያ ለማርያም ዓለም ያንሳታል ምን ማለት ነው ያንሳታል እግዚአብሔር ዓለምን የፈጠረው ለማን ነው ዓለምን የፈጠረው ሰማይና ምድርን የፈጠረው እግዚአብሔር ለሰው ነው ግን ማርያም ደግሞ እንደነገርኩ ለሰው ለሁላችንም ነው አይደል ለሁላችንም ነው ማርያም ትለያለች ማርያም እንደኛ አይደለችም አየህ ለምን ትልቁን ይልቅ እሱን ማስረጃ አድርገሽ ብታሳይን እኮ ጥሩ ነበር
ይኸውልህ ጌታችን መድኃኒታችን ኢየሱስ እኔ መጽሐፍ ቅዱስ ብዙ አንባቢ አይደለሁም፣ ግን ጌታችን መድኃኒታችን ኢየሱስ ክርስቶስን እየተሸከመች ትልቁ መድኃኒት የተሸከመች ዓለምን ይገባታል። እሱ ነው ችግሩ። አሁን ቅድም ያልሽው ምንድን ነው? መጽሐፍ ቅዱስ ብዙ አንባቢ አይደለሁም ያልሽው ነገር ነው። አየሽ፣ ስላላነበብሽው ነው አሁን ይህንን እንድትቀበይ ያደረገሽ። ብታነቢ ኖሮ አትቀበዩም ነበር። አለማንበብሽ ነው እንድትቀበይ ያደረገሽ። እኔ በማርያም ምድር ያንሳታል፣ ሰማይ ያንሳታል። እኔ እንጃ የእናንተ አመለካከት እናንተ የግላችሁ የራሳችሁ እናንተ ማርያም የምታዩበት የራሳችሁ ሬስፔክት አደርጋለሁ። ሁሉ የሚያዩበትና የሚተረጉምበት አተረጓጎም ይለያል። ስለዚህ በቃ ዝም ብለሽ በእምነት ደረጃ ነው እንጂ ከመጽሐፍ ቅዱስ ተመስርተሽ አይደለም የምታምኘው። ዳንኤል በጣም ነው የማመሰግነው። የኔ አስተሳሰብ ምንድን ነው? ጴንጤ የራሱ የሆነ አስተምሮት፣ የራሱ የሆነ ሎጂክ፣ የራሱ የሆነ አካሄድ አለው፣ ልክ ሙስሊም እንዳለው ሁሉ ማለት ነው። የኔ ጥያቄ ምንድን ነው? ሁሉ ጊዜ የሚጠይቀው ጴንጤ የራሱን አስተሳሰብ፣ የራሱን ሎጂክ፣ የራሱን የመጽሐፍ ቅዱስ አረዳድ ይስበክ። አይ አግሪ። ለምን? ሙስሊምም በዛው መልኩ የሚሰብከው መንገድ ስላለው ማለት ነው። የኔ አስተሳሰብ ምንድን ነው? ሁል ጊዜ እየመጣችሁ ዴይሊ እየመጣችሁ ከኦርቶዶክስ ጋር የምታስተሳስሩት ነገር ሊገባኝ አልቻለም። ለምን? ጴንጤ የራሱ የሆነ መንገድ አለው፣ ኦርቶዶክስ የራሱ መንገድ አለ። እናንተ ግን ሁል ጊዜ ለምን መታችሁ የራሳችሁን አስተምሮ ከመስበክ ይልቅ ነገሮቻችሁን ሁሉ ከኦርቶዶክስ አያይዛችሁ የምታወሩት ለምንድን ነው? ለምን የራሳችሁን ስብከት የራሳችሁን ወንጌል መስበክ ትችላላችሁ? አይሁድ አለ እኮ የራሱን የሚሰብክ፣ ሙስሊም አለም እኮ የራሱን የሚሰብክ፣ ጴንጤም የራሱን መስበክ ይችላል። ግን ሁል ጊዜ ኦልዌይስ አንተም ተናገርም ሌሎቻችሁም ማለት ነው ከኦርቶዶክስ አስተምሮ ጋር እያያያዛችሁ ሁል ጊዜ ለምን ትሰብካላችሁ? አድቫይዝ ዩ። እኔ ከዚህ በኋላ እዚህ ቤት አልገባም፣ ምንም ነገርም አልጽፍም። ግን ጴንጤ የራሱን አስተምሮ ያካሄድ፣ ኦርቶዶክስ የራሱን አስተምሮ ያካሄድ፣ የራሱን ወንጌል ያካሄድ፣ ጴንጤም የራሱን ወንጌል ያካሄድ። አንዱ ሃይማኖት ግን አንዱ ጴንጤ በኦርቶዶክስ ላይ መነሳት፣ ኦርቶዶክስ በጴንጤ ላይ መነሳት የሚለውን ሎጂክ እኔ አላምነበትም። ለምን ሁል ጊዜ አንተ ተነስተህ ስለ ሙስሊም አታወራም? ስታወራ ይቻል አቅም የምታወራው ስለ ኦርቶዶክስ ነው። ስለዚህ ይህንን ነገር በራሳቸው አስተሳሰብ በራሳቸው ሎጂክ የራሳችንን አክብረን የምንሄድበት ነገር ብንፈጥር፣ ጥላቻ ባይፈጠር፣ ጴንጤ ከኦርቶዶክስ ጥላቻ ለመፍጠር የምታደርገው አንተም ተናገርም የምታደርጉት ነገር አካሄድ ብዙ ጊዜ ጎጂ ሆኖ ስለሚታይ ማለት ነው። ስለዚህ ጴንጤ የራሱ አስተሳሰብ አለው፣ ስለ ማርያም የራሱ አስተሳሰብ አለው። ጓሄድ ይስበክ። ለምን ኦርቶዶክስ ጋር ተገናኛላችሁ? ለምን የራስህን አሰብክም? ለምን የራስህን ወንጌል አታስፋፋም? ዋይ ዩ ኦልዌይስ ሪሌትድ ቱ ኦርቶዶክስ? ይህንን ነው የምለው። አመሰግናለሁ። ደህና ደሩ። ለመማር ዝግጁ ነኝ። ከዚህ በኋላ ብዙ ጊዜ እናንተ ቤት ገብቼ ተናግሬያለሁ። ከአሁን በኋላ አልገባም። አመሰግናለሁ። ቻው፣ ደህና ደሩ። ልመልስልህ? ችግር የለም ተጠየቀኝ። መልስ አልፈለክም ማለት ነው። መልስ ካልፈለክ ብዙ አላስገድደም። እሺ፣ ሰላም አክሊል። ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ደህና፣ እግዚአብሔር ይመስገን አለ። የጌታ እናት ወይ ደግሞ ነገረ ማርያምን በኦርቶዶክስ እያየን ነበር። ይቻል ጥሩ ነው። ኦርቶዶክስ ውስጥ ያለችው ማርያም መጽሐፍ ቅዱሳዊ ናት ብለህ ታስባለህ? አዎ፣ ዘንዶ የሚጠላት ዘንዶና ተከታዩ የሚጠላት የሰማይና የምድር ጌታ ንጉስ እናት ንግስት ዘንዶና ተከታዩ ሊወዳት አይችልም። ኦኬ፣ ጥሩ ነው። እሺ፣ ዘንዶን ስታገኘው ትነግረዋለህ። ግን አሁን ሀሳብ ላይ ተገናኝተን እንድናወራ አሁን እዚህ የተሰበሰብነው ሰዎች ነን እና
እሺ አሁን እስቲ እንመለስና ከናሽናል ጂኦግራፊ ወደ ሰዎች አርጊውመንት እንመለስ እስቲ። አንድ ቪዲዮ ናሽናል ጂኦግራፊ ሳይሆን መጽሐፍ ቅዱሳዊ ነገር ነው የምናገረው። አንድ ቪዲዮ ላሰማና እስቲ እሱ ላይ እናውራ። ቴዳይ ሜላይ እስቲ ቪዲዮን ክፈተው። በመጽሐፍ ግን ቢሆን ጥሩ ነበረ። እሺ የቀደሙን ኦዲዮን እስቲ ያሰማን። ሐሜት ወይም ደግሞ እንደዚህ አይነት ነገር እኔ ብዙም በቃሉ ላይ ግን ቢሆን ጥሩ ነበረ። አረ እሺ ስብከት ይቅርበት መመራኖች። በፊት ግን አንድ ደግሞ ከሁሉ ዓለም በፊት የነበረች ዓለም ነበረች። ይሄ ሁሉ ከመፈጠሩ በፊት ይሄ ሁሉ ከመገኘቱ በፊት እግዚአብሔር የራሱ ዓለም ነበር። ያ ዓለሙ በህሊናው ታስባ ትኖር የነበረችው እመቤታችን ነው። እዛ ነው የእመቤታችን ተአምረ ማርያም መቅድም ላይ ሁሌም የምንሰማውን የዘውትር ምንባብ ላይ እመቤታችን ድንግል ማርያም ዓለማት ሳይፈጠሩ ሳይዘጋጁ በፊት በማን ህሊና ታስባ ትኖር ነበር? ለእግዚአብሔር ህሊና እመቤታችን መታሰቧ እንደ እናቱ ብቻ እንዳይመስላችሁ ዓለሙም ጭምር ናት። እመቤታችን ዓለሙ ጭምር ነች፣ ዓለም ሳይፈጠር በፊት። ምን ይገርምሃል ታዲያ? ለእናንተማ አይገርምም። እሱ እኮ ነው ጥያቄ። ለምን መሰለህ? እናንተ በሎጂክ ያበዳችሁ ናችሁ። እውነት እግዚአብሔር ይመስገን በሎጂክ እንደምንቀሳቀስ ማመን ራሱ በጣም ጥሩ ነው። እናንተ የላችሁም ሎጂክ ማለት ነው። እኔ ቤት አሁን ዛሬ ስለሷ ነበረ ርዕስ ሰጥቼ ሳወራ የነበረው እና እስቲ እናንተ አሁን ከኔ ጋር እስቲ ስለ ማርያም በምትፈልጉት በመጽሐፍ ቅዱስ ክፍል ማለት ነው እዚህ ላይ ለማርያም እኛ ከምናደርገው እንደውም ከዛ የበለጠ ብናደርግ ብንችል እንደው ከአቅም በላይ ሆነብን እንጂ ለምን ቅድስት ስለሆነች። አሁን ከምታደርጉት በላይ እስቲ ንገረኝ፣ ምን ልታደርጉ ትችላላችሁ? እግዚአብሔር የተመሰገነ የእግዚአብሔር እናት አይደለች? ምን ልታደርጉ ትችላላችሁ? አንድ ነገር ንገረኝ። አሁን ከምታደርጉት በላይ ምን ልታደርጉ ትችላላችሁ? ምን ብዬ ምንጣፉን አንጥፌ አድርጋችኋል። ምድሪቱን ሁሉ ልንገር፣ ምድሪቱን ሁሉ አዳምጥ። እሱ ፋይናንስ የላችሁ ዘንዶ ስለሚያወዳት ስለማወቅ ማለት ነው። አሁን ወደ ሀሳቡ ልንገር፣ ዘንዶ እንደሚያወዳት ላሳየህ። ቶቶ ዘንዶ ዛሬ እንዴት ነው ከዘንዶ ጋር? እኛ ዘንዶን ነው ድል መመታት ስላለበት እንበቅጣለን። ወደ ሀሳቡ መሸነፍ ስላለበት ብዬ ነው። ዘንዶ ወደ ሀሳቡ እንምጣ ወዳጄ፣ ወደ ሀሳቡ እባክህ። ዘፍጥረት 3:15 ላይ ምን ይላል? በአንተና በሴቲቱ መካከል ጠላትነትን አደርጋለሁ አለ። በዘርና በዘር መጥቀስ ከፈለክ ንገረኝ። በአንተና በሴቲቱ ነው የሚለው? ሴቲቱ ማነች? ድንግል ማርያም ነች። ማስረጃ አድርጋ ሳይ ቶሎ። በጣም ጥሩ። በአዲስ ኪዳን ጥቅስ ነው የምፈልገው። በዛው ጥቅስ አሳይሃለሁ። ከእሷ ጋር እንዴት ጸብ እንደሆነ ቀጥታ ጥቅስ አሳይ። ላሳየህ። ራስ 2 ላይ እርሱም የቀደመው ባብ ይላል። ማርያም ነች የሚለውን አሳይሃለሁ። መጽሐፍ ቅዱስ ላይ ራስ 2 ላይ አይደለች የምትልም ከሆነ እያነበብን እንፈተዋለን ማለት ነው። አሳየኝ። በቃ ማርያም ነች የሚለውን ነው የምታሳየኝ። ሌላ ተታ ውስጥ ነች ማርያም ነች። እሱ ጠይቃለሁ። እያነበብኩ ስጠይቅህ ትመሰክራለህ። እሺ ናና ብሎ ዘፍጥረት 3 ላይ ጠቀስከው? አዎ ዘፍጥረት 3 ላይ ከእሱ እንጀምራለን። በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ በዘርና በዘሯ የሴቲቱ ዘር ራስን ይቀጠቅጣል፣ አንተም ሸኮና ተነሳ። የሴቲቱ ዘር ነው ራሱን የቀጠቀጠው። ራሱን የቀጠቀጠው የሴቲቱ ዘር ነው። እሱም ደግሞ የሴቲቱ ዘር እንደሆነ ኢየሱስ ክርስቶስ እንደሆነ በመጽሐፍ ቅዱስ ያሳያሉ። እዛው አዳምጥ። ገላትያ 4:4 ላይ አትሯሯጥ ወዳጄ። በደምብ ነው እንጂ የምሯሯጠው። ረጋ ብለህ ማስረጃ ያለው እኮ ነው የሚሮጠው። ረጋ በል መጀመሪያ ረጋጋና እንደማመጥ። አንተም ረጋ በል። እኔማ ረጋ ብዬ ነው የማወራው። እሺ ረጋ ብለህ መሰለኝ። በጣም አሪፍ። ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ መካከል ይላል አይደል? ይላል አይልም?
ምንድነው ይላል ወይስ አይልም? በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። በኋላ የሴቲቱ ዘር አንብበው ራስን ይቀጠቅጣል የተባለው አንብበው፣ ቃሉን አንብበው፣ አትጨምር። ይኸው አንብበው፣ እያየ አንብበው። እሺ 15 ይኸው ላንብብልህ። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱም ራስን ይቀጠቅጥሃል ይላል። ቀጥል። አንተም ሸኮናውን ትቀጠቅጣለህ። ቀጥል። ለሴቲቱም አለ ለማለ ለሴቲቱ ሴቲቱ ማነች? ራስን የሴቲቱ ዘር የሚቀጠቅጣት ለማርያም ነው። ቆይ ፈጥጣ ትበል። ሴቲቱ ማነች? ድንግል ማርያም ናት። ለሴቲቱ እዚህ ላይ ድንግል ማርያም ነው የሚያናግራት። ነገርኩህ እኮ እየጠየቅኩ ነው ወዳጄ። በቃ አለ ይላል። በቃ በጭንቅ ትወልጃለች። ምን ነው ሳቅ? ምን ነው ሳቅ? ሴቲቱ ማነች? በጭንቅ የምትወልደው ሴቲቱ ማነች? ድንግል ማርያም። እዚህ ጋር ዘፍጥረት 3 ላይ ያለችው ነገርኩህ እኮ ዘፍጥረት 3 ላይ ያለችው የሚናገረው ስለ ድንግል ማርያም ነው። እዚህ ጋር የሚናገረው ለሴቲቱ ምን አላት? ቆይ ለሴቲቱ ምን አላት? ራሱ የሚቀጠቅጠው ማን ነው? አንብበው። ለሴቲቱ ምን አላት? የዘንዶውን ራስ የሚቀጠቅጠው ማን ነው? ቀጥል። ለሴቲቱ ምን አላት? ነገርኩህ እኮ የዘንዶውን ራስ የሚቀጠቅጠው ማን ነው? አንብበው ወንድማችን፣ እየጠየኩ ነው። የዘንዶውን ራስ የሚቀጠቅጠው ማን ነው? አሁን እንዴት እንደሚቀጠቀጥ ላሳይ። የቀጠቀጠውስ ማን ነው? አርገው እንዴት እየሰማህ ነው? እየሰማህ ነው ወይ? የሚቀጠቅጠው ላሳይ። የሴቲቱን ዘር ዘንዶ የሚቀጠቅጠው ማን ነው? ቆይ እናንብበው። መልስልኝ። ቆይ አይደለም። የሴቲቱ ዘር ራስን ይቀጠቅጣል። ስለ ዘሩ አይደለም፣ ስለ ሴቲቱ ነው እያወራን ያለ ነው። አረ ወንድማችን ነጥለህማ አታወራም። ነጥለህማ አታወራም። እኔ አክሊሉ ታደሰ እባላለሁ። እባክህ አዳምጥ፣ ላንብብበት። የሴቲቱ ዘር ራስን ይቀጠቅጣል የተባለው ማን ነው ወዳጄ? እሱን ንገረኝ። እሺ መጀመሪያ ንገረኝ። ኧረ እባክህ እሱን መጀመሪያ ንገረኝ ያልኩ ነው ወዳጄ። እሱን መጀመሪያ ንገረኝ አልኩ። ራሱን የሚቀጠቅጠው የሴቲቱ ዘር ማን ነው? ላንብበው። ራስን የደነገጥከው እባክህ። ምን ደነግጣለሁ? ለሰው እያሳየሁ በብሉይ ኪዳን አምጥቼ አሳይሃለሁ። አሁን ራሱን የቀጠቀጠው ማን ነው? ጥያቄያችን ስለ ሴቲቱ ነው እንዴ? ተው እንጂ በቃ። አየህ ስትያዝ ነጥለህ አትናገርም እኮ አልኩ። የሴቲቱ ዘር ራስን ይቀጠቅጣል የተባለው ማን ነው? ሚውት እንዳደረገ ያስገደድከኝ ማድረግ ደግሞ እንግዲህ የፍርሃት ምልክት ይባላል። ሚውት ማለት የመሸነፍ ምልክት ነው። እሺ በቃ ተግባቦት ማትችል ከሆነ ሚውት ላድርግና ላንብበው። በአንተና በሴቲቱ መካከል በደንብ እያያችሁ በአንተና ወንድማችን፣ ኧረ እባክህ ወንድማችን እንዴ በቃ ተጋልጠሃል እኮ። አንድ የሐሰት ትምህርት እንኳን አጋለጥኩት። አሁን ደግሞ ለሰው ላሳይ። ምን አስፈራ? እባቡም እንደዚህ አልፈራም። በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አድርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተ ሰኮኑን ትቀጠቅጣለህ። ተረጋጋ ወዳጅ፣ ትቀጠቅጣለህ። ከዛ መጣ ለሴቲቱም አለ። ማነች ሴቲቱ? ለምን ታልፈዋለህ? ሴቲቱ ራስን የሚቀጠቅጠው ሴቲቱ ማለት ጥያቄያችን ስለ ሴቲቱ ነው፣ ስለ ማርያም ነው። አይ በፍጹም ለምን ሴቲቱ ትላለህ? ዘንዶ ሴቲቱ ጋር መጣው ስለ ማርያም ነው ወዳጄ። ሴቲቱ ዘሯ ይቀጠቅጣል የተባለው ማን ነው? ሴቲቱ ማን ነው የሚቀጠቅጠው? ለምን ሴቲቱ ማነች? ቀጥቃጩ ለምን ትዘለዋለህ? ሴቲቱ ማነች? ድንግል ማርያም ነች።
አዳምጣው። ሴቲቱ ማን ነው? ድንግል ማርያም። እሺ ድንግል ማርያም ነች። እየሰማች ሴቲቱ የተባለችው ማርያም ነች እያለኝ ነው። ዘር የተባለው ማን ነው? አዳምጠኝ። ማርያም ነች ዘር የተባለው ማን ነው? ወንድማችን ሴቲቱ ማርያም ነች። የሴቲቱ ዘር ማን ነው? ወዳጅ ሴቲቱ ማርያም ነች ብለሃል። ስለዚህ ለማርያም እግዚአብሔር ምን አላት? በጸነስሽ ጊዜ ጭንቅሽን እጅግ አበዛለሁ አላት ለማርያም። በጭንቅ ትወልጃለሽ፣ ፍቃድሽም ወደ ባልሽ ይሆናል አላት እግዚአብሔር ለማርያም፣ እርሱም ገዢሽ ይሆናል። ስለዚህ እንደ ወንድማችን ንግግር ማርያም ባል አላት እያለን ነው። እርሱም ደግሞ ባሏ ምን ይሆናል? ገዢዋ ይሆናል እያለን ነው። በጭንቅ ነው የወለደችው ማርያም እያለን ነው። ማርያምን እግዚአብሔር ረግሟታል እያለን ነው። አያችሁ ግራ የገባው ትርጓሜ ግራ የገባው ትርጓሜ። በቃ ሌላ ቦታ ትሄዱ። ሴቲቱ እዚህ ጋር ሔዋን ነች፣ አለቀ። 4 ነጥብ። ሌላ የለች። ማርያም ነች የምትል ከሆነ ታሳየኛለህ። ከዚህ እዚህ ጋር እንደምታዩት ክርስቲያኖች በአንተና በሴቲቱ መካከል አሉ አይደል? ነገረው ለእባቡ። ራሱን የቀጠቀጠው ማን ነው? ራሱን የቀጠቀጠው ማን ነው? የሴቲቱ ዘር የተባለው ማን ነው? እያወራን ያለን የሴቲቱ በቃ ማውራት ማችል ከሆነ ተግባቦት ማችል ከሆነ ማድረግ አይቻልም። እኔ ፖይንቴን አስቀምጫለሁ። ሴቲቱ ማለት የሴቲቱ ዘር ማን ነው? ራስ 2 ላይ ነው። ሔዋን ነች። ያወራን ያለ ነው ራእይ ስለ ራእይ አይደለም። ዘፍጥረት ምዕራፍ 3 ላይ ነው ያለ ነው። እቺ ሴት ማርያም ነች አልከኝ። እኔ ደግሞ ማርያም እንዳልሆነች ሔዋን እንደሆነች አሳየኝ። ሔዋን እንደሆነች የምናውቀው ደግሞ እንዴት ነው ካላችሁኝ፣ ክርስቲያኖች አዳምን አለው የሚስትን ቃል ሰምታለች። ቀጥቃጩ ማን ነው? እኔ ሚት እያደረኩ አይደለም። ምን እያሳየሁ ነው ያለሁት? እጄ እዚህ ነው ያለው። የሚስትን ቃል ሰምታልና ብሎታል ማለት ነው። የሴቲቱ ዘር ማን ነው? አክሊሉ ማለት አሁን ተገቢ ነው ብያ የፈሪ ቤት እኮ ሚት ያደርጋል። እንደ ህፃን ልጅ አቱናኬ ማለት አንተ ትልቅ ሰው ነህ እና ራሳችሁ ህፃን ናችሁ። ሚውት ማድረግ ራሱ መፍራት ነው። በቃ አይ ዝም ብሎ ሚውት ማድረግ መፍራት ነው። እንደ ህፃን የሆነን ሰው ራሱን የቀጠቀጠው ማን ነው? ለማትመሰክረው የዘር እንደሆነ ራስ የቀጠቀጠው ማን ነው? ስሜት ያጡ ነው ዳጅ ስሜት ያጡ ምን ለምን ስሜት ይሆናለሁ? በጣም ስሜት ያጡ ራስ የቀጠቀጠው የሴቲቱ ዘር ነው አይደል? ማን ነው እሱ? ወዳጄ ጥያቄ እየጠየኩ ነው ዳንኤል። ስሜት ያጡን የማያ ተረጋ። አይ ጥያቄ ነው የጠየኩ ነው። ለምን ምንም እኮ ያልኩት ነገር የለም። ራሱን የቀጠቀጠው የሴቲቱ ዘር ማን ነው? ወዳጄ ራሱን የቀጠቀጠው የሴቲቱ ዘር ማን ነው? ወንድማችን እኔ እኮ በድፍረት በቪዲዮ ወጥቼ እያናገርኩ ነው። ለምን ኦርቶዶክስ ነው አልፈራም። አዎ ግን ካንተ መልክ እኔ የቀደመው ቤተክርስቲያኒቷ የሚጠቅማት ለአንተ ካንተ ፊት ይልቅ ለቤተክርስቲያኒቷ ከሚጠቅማት ተደማመጣ ብራዘር ተደማመጥ። አየህ ለቤተክርስቲያኒቷ አሁን ደፍሬ ወጣውና አወራው ስትል መልክ አይደለም የሚጠቅማት። አየህ ተደማምጠ ብታወራ ቤተክርስቲያንን በተሻለ መልኩ ሪፕሬዘንት አደረጋታል። እግዚአብሔር የተመሰገነ ነው። በሷ እጅ ስላደኩኝ ምንም ፈርቻ አላደርግም። ለምን በኮንፊደንስ ነው። መጽሐፍ መልክ አይደለም የሚጠቅመው ወዳጄ፣ ይጠቅማታል። በኮንፊደንስ ቪዲዮን አጥፍተክ ግን በስርዓት ብታወራ ብዙ ሰው እንደዚህ ነው እንጂ ማወራው እኔ በቪዲዮ አጥፍቻ አውርቼ አላውቅም። እሺ በቃ ቢያንስ ቪዲዮም ከወጣ ቢያንስ ድምጽህና ማለት ተደማምጣ አውራ፣ ቢያንስ ተረጋግተ ማለት ነው። እሺ እሱ በቃ ኦኬ። ይሄ እባብ መቼ እንደጣለ አንዴ ማን እንደጣለው ማን እንደቀጠቀጠው ላሳይህ። ወዳጅ ያልተጠየቅም፣ እሱ ያንተ ጥያቄ ነው። ያንተ ጥያቄ ነው። ኦኬ ስለ ማርያም ነው እየተወራ ያለው እኮ ላሳይህ እኮ ነው። ስለሷ እኮ ላሳይህ፣ ስለ ማርያም ነው አሁን እየተወራ ያለው እኮ ላሳይህ። እሺ ላሳይህ። ያ ነው የምታሳየው። የተጠየቀው ዘር እንደሚጣል የእሷ ዘር እንደሚቀጠቅጠው እርሷን እንደማይወደድ ላሳይህ። አሁን ስለ ዘሩ አይደለም ከእሷ ስለሚወለደው አይደለም እያወራን ያለ ነው። ረጋ በል። ስለ እሷ የምናወራ እዚህ ይኸው ራዕይ 12 ላይ ይኸው እዚህ ችግር የለም ትመጣለህ። ቆይ አንዴ ስሜት ያዙ። ተደማምጠህ እድል ልስጥህ። ከሜላ ጋር የጀመርከውን ተደማምጠህ የማውራት አቅም አለ። እኔ አቅም ስላለኝ እኮ ነው ሚት የምታደርጉኝ። ተደማምጠህ ሚት የምትደረገውማ አቅም ስላለህ አይደለም፣ ስለማመጥ ስላቃተ ነው።
ኧረ በፍጹም መደማመጥ ስላቃተ ነው ብራዘር። ኧረ በፍጹም ተደማምጠህ የማውራት አቅም አለ። እየሰማሁ እኮ ነው እየሰማሁ አይደል? አንተ ተደማምጠህ አሁንም ድረስ እያወራ ነው እንጂ እያደመጥክ አይደለም። አየህ ተደማምጠህ የማውራት አቅም አለህ ወይ? በጣም አቅም ስላለኝ እኮ የገባሁት እኔ ተደማምጬ ማውራት ስለምችል የመግባት አቅም ነው እንጂ ተደማምጦ የማውራት አቅም የለህም። ኧረ ይኸው ገብቼ እኮ እያወራሁ አንተም እየሰማሁ የነገርኩህ እኮ ነው መልስ የሰጠው እስቲል ድረስ ተደማምጠህ የማውራት አቅም የለህም። አየህ ኮሚኒኬሽን ችግር አለበት። አሁን የምትነግረኝ እኮ የምሰማው እኮ የማድመጥ እንትን ስላለኝ ነው እየሰማሁ አይደለም። የማውራት ነው እንጂ የማድመጥ አቅም የለህም። ኧረ እየሰማሁ ነው ወንድማችን። ሰው ተደማምጠህ ትቀጥላለህ። ለተጠየቀው ጥያቄ በስርዓት የመመለስ አቅም አለ። አሁን ይቺ ሴት በቃ ይቺ ሴት ማን እንደሆነች ማን እንደሆነች ጥያቄ አይደለም። አሁን ስትጠየቅ አንተ ነህ የምትመልሰው። አንተ አይደለም ጠያቂው፣ አንተ አይደለም። ለምትጠየቀው ጥያቄ ነው መልስ የምትሰጠው። እኔ መጠያቂ መሆን አልችልም። ሀሳቡን ስንጨርስ ደግሞ አንተ ትጠይቃለህ። አሁን የተጠየቅከው አንተ ስለሆንክ ለተጠየቀው ጥያቄ አንተ ነህ የምትመልሰው። እናንተ መጠየቅ ለምንድን ነው የማትወዱት? ጴንጤ መጠየቅ አይወድም። ሀሳብ ስንጨርስ ከዛ ትጠይቀናለህ። አሁን ለአንተ እምነት እኛ ማስረጃ ማቅረብ ስለማይኖርብን ማለት ነው እኮ። እኔ ስለ እምነቴ አዳምጠኝ። ስለ እምነቴ እኔ ለአንብብና ላሳይህ። ስትጠየቅ ነው ስትጠየቅ ያልተጠየቅኩ ነው አሁን የምታወራው። ስትጠየቅ ታሳየናለህ። ደስ ይለናል። እሺ ለማንኛውም ራዕይ 12 ላይ ስለ ድንግል ማርያም ይናገራል። ድንግል ማርያም ዘንዶ እንደማይወዳት ይናገራል። ማውራት ከቻላችሁ በቃ እኔ አክሊልዬ አንተ እናውራ። በቃ ማለት እንትን ሲኖር ማለት ነው ባህሪ ሲኖር ተረጋግተህ ረጋ ብለህ ማውራት ስትችል ማለት ነው። ስትችል ትቀጥላለህ። አሁን ገና ሩቅ ነህ አንተ ብራዘር፣ ሩቅ ነህ። እሺ ዘሚናስ ሰላም፣ እንዴት ነህ? ሰላም እንዴት ናችሁ? ትልቁ ላይ አድርገኛ እንዴ እስቲ ማርያም ደሳይ ነው። እሺ አይ ዘንዶውን ማየት የሚፈልግ ዘንዶውን በደንብ ለዘንዶ ትልቁ ላይ ሆንክ። እሺ ጠላቶች ማለት ነው። እሺ በደንብ ዘንዶውን ምንድን ነው እዚህ ጋር ምን ይታያል? ይሄ በነገራችን ላይ ማለት ነው የሲሪያ ኦርቶዶክስ ዶክመንት ነው። የሲሪያ ኦርቶዶክስ የጥንት ቤተክርስቲያን ናት። ሙስሊም ኮንከርድ ባያረጋቸውም ማለት ነው። ግን ቤተክርስቲያን አንዲት በነበረችበት ሰዓት የነበረ ዶክመንት ነው እና እነሱ በዚህ መልኩ ነው ራዕይ ዘፍጥረትንና ራዕይ 12ን የሴቲቱ ዘር የዘንዶውን ራስ በበትረ መስቀሉ እውነት ስለ አንዱ ክርስቶስ የምናወራ ከሆነ እባካችሁ በንጹህ ሕሊና እንወያይ። ጥሩ ልንወያይ እኮ ነው። በቃ አሁን የሆነ ስዕል አሳየህ። ያው ስዕሉ ግን ሀሳቡን ይገልጠዋል ብለን አናምንም እና አሁን በማስረጃ ስለምናወራ መጽሐፍ ቅዱስን ነው እየገለጥን የምናወራው። ስዕል አታሳየን። ሳምበዲ ቁጭ ብሎ ሲደብረው ስፈራን እንዴት ነው ትደነግጣላችሁ? እንዴት ስታወራ ማስተማሪያ እኮ ነው። ምንም እኮ ይሄን ያህል የሚያስፈራ ነገር ነው። ስታወራ ሰማሁ አይደል ወዳጄ? ስታወራ እኮ ሰማሁ። ስታወራ ጽድቅ ነው የሰማሁት እና የመስማት አቅም ይኖራችሁ ፕሊዝ። ስለዚህ አሁን በስዕል ሳይሆን የምናወራው አሁንም እያወራን ያለው ሀሳብ ላይ እናወራ። የጌታ እናት ማርያም በኦርቶዶክስ ውስጥ ወይ ደግሞ ነገረ ማርያም በኦርቶዶክስ ውስጥ ያለው መጽሐፍ ቅዱሳዊ ነው ወይ ብለን እየጠየቀን ያለን። ዳኒ እኔ አንድ ጥያቄ ልጠይቅ፣ አንድ ጥያቄ ብቻ ከዛ የሚተረጋለው። እሺ አንድ ጥያቄ ለወርድ ስለና ቤቲ አንድ ሀሳብ ተነስቷል፣ ሌላ ሰው ገብቷል። ቆይ አንዴ ታገሽ። ኦኬ ተባረክ። ስለ እውነተኛው ክርስቶስ ነው አይደል የምናወራው ወይስ ስለ ሐሳዊ ክርስቶስ ነው የምናወራው? እሺ ዓለም የተፈጠረው ለማርያም ነው። ከምን ላይ ያገኘው ይሄን? ዓለም የተፈጠረው ለማርያም ነው ወይ ነው ያለው? አይ ማስረጃውን መጀመሪያ ንገረኝና። ዓለም የተፈጠረው ለማርያም አንተ ፍልስፍና ነውንስ? ይሄ ቆይ ከየትም ላገኝ? እኔ ጥያቄ ጠየቅኩ፣ አንተ እምነትህን ነው የምትነግረኝ። ይሄ ራንደም የሆነ ኳስችን መጀመሪያ መምህራን እንደዚህ ብለው ሲያስተምሩ አሳየኝ፣ ወይም ደግሞ አንተ እምነትህን የጠየቅኩ እኔ ከየትም ላምጣ? አዎ ለዓለም የተፈጠረው
ለማርያም ነው አይ አይደለም ብለህ መመለስ ያለብህ አንተ ነህ፣ እኔ አይደለሁም። ዓለም የተፈጠረው ለማርያም ነው ወይስ አይደለም? ወንድሜ ስጠይቀኝ በማስረጃ አድርጋ አስደግፈ ጠይቀኝ። እኔ በማስረጃ መጠየቅ የለብኝም። አንተ ነህ በማስረጃ ማውራት ያለብህ። እኔ ጥያቄን የጠየቅኩ አዎ ወይ አይደለም ነው የምትለው። ብራዘር አንተ ነህ ማስረጃ ማቅረብ ያለብህ። ለአንተ ፍልስፍና መመለስ አይጠበቅብኝም። ቤተክርስቲያን የምታስተምረውን ግን ዲፌንድ ለማድረግ አም ሂር እኮ። ቤተክርስቲያን የምታስተምረው ዓለም የተፈጠረው ማስረጃውን ያሳየኝና አይደለም ብላ ነው የምታምነው ጥያቄው። እኔ ወለ ዳኑ ሺ ሰይ ሂ ሰይ የሚል ታሪክ መጣ እዚህ ጋር አትንገረኝ። ማስረጃ አሳየኝና ይሄን ትምህርት ታምንበታለህ ወይ ብለህ ጠይቀኝ። እኔ ይሄው የጠየቅኩት ጥያቄ ምንድን ነው? እንደ አንድ ኦርቶዶክሳዊ ዓለም የተፈጠረው ለማርያም ነው ብለህ ታምናለህ ወይ? ጥያቄ ይሄ ነው። መምህራን ያለ የቤተክርስቲያን አስተምሮ ከሆነ ያኔ መልስልሃለሁ። ግን አንተ ዝም ብለህ ራንደም ጥያቄ መልስ የለም። መልስ አለኝ። መጀመሪያ መልስ ካለ ግለጠውና አሳየኝ። መጀመሪያ እኔ መጽሐፍ ከሰው ሰምተህ ነው እኔ መጽሐፍ መግለጥ አይጠበቅብኝም እኮ አልኩ። ምክንያቱም የጠየቅኩ በደንብ ስማኝ፣ የጠየቅኩ በዚህ ጉዳይ ላይ እንደ ኦርቶዶክስ እምነትህ ምንድን ነው ነው። እዚህ ቦታ ላይ ነው ትላለህ፣ እዛ ቦታ ላይ ማስረጃ ትጠየቃለህ። ለጠየቅኩ ጥያቄ እኔ ማስረጃ ማቅረብ አይጠበቅብኝም። ማስረጃ ማቅረብ የሚጠበቅብኝ ኦርቶዶክስ እንዲህ ነው የምታምነው አይደል ብዬ ባወራ ማስረጃ ትለኛለህ። እኔ ጥያቄ ነው የጠየቅኩ እንደ አንድ ኦርቶዶክሳዊ ዓለም የተፈጠረው ለማርያም ነው ብለህ ታምናለህ ወይ ነው ጥያቄ። እሱ ነው። ኦኬ መጀመሪያ የቤተክርስቲያን አስተምሮን ብቻ ነው ዲፌንድ ላደርግ የመጣሁት እንጂ ኤኒ ራንደም አንተ ለመሰረትከው ጥያቄ መመለስ አይጠበቅብኝ። የቤተክርስቲያን አስተምሮኝ ግን ዲፌንድ ለማድረግ ደረቴን ነፍቼ መጥቻለሁ። ችግሩ እኮ ደረት ተነፈሰ፣ ብራዘር ተነፈሰ። አይ አንተ ለሐሳዩ ኢየሱስ የሆነ የምትከራከሩ መብት ነው። ስለ እውነተኛው ኢየሱስ ግን እዚህ ጋር ግንባሬን ፊት ለፊት አድርጌ መጥቻለሁ እያልኩ ነው። ወሳ እኮ መመለስ ነው። ለምን ከበደ? ዓለም የተፈጠረው ለማርያም ነው ወይ ብዬ ጠየቅኩ። አዎ ከሆነ መልስ የቤተክርስቲያን እምነት ከሆነ ደፍረ ተናገር። አይደለም ካልሆነ ግን ትተዋለህ፣ ትቀጥላለህ። ማን ነው መልስ ከሌለ ደግሞ ሌላ ጥያቄ ደግሞ ጠይቃለህ። እሺ መልስ የለም። መጽሐፉን ግለጠውና አሳየኝ። ታምነው ማርያም ነው። እሺ የለም እኮ መጽሐፉ መልስ የለውም። ሰው ሰምተህ ነው፣ ሰዎች ሲሉ ሰምተህ ነው። የለህም ብራዘር፣ ልቀጥል። ስማ በለው ሳይሆን ማስረጃውን ግለጥና ይሄን ትቀበላለህ ወይ በለኝ። እኔ ማስረጃ ማቅረብ አይጠበቅብኝም አልኩ። ጥያቄ ነው የምጠይቀህ። መልስ የሌለ ተዋለሁ።